ውድ ቤተሰቦቼ ዛሬ ደስ በሚል ቪዲዮ ነው የመጣሁላችሁ። ይህንን ቪዲዮ ከወደዳችሁት ላይክ እና ሼር እያደረጋችሁ ለወርቅ ፈላጊዎች እንዲደርስ አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ ቀኑ ሮብ ነው፣ ጁን 24 2026 እንግዲህ የወርቅ ዋጋ ምን ደረሰ የሚለውን ይዤላችሁ ብቅ ብያለሁ። ከዛ በፊት ግን ሀባይብ እዚህ ጋር የምትመለከቱት ወርቅ አንዲት ጀግና የመዳም ቅመም የገዛችሁ ነው ማለት ነው። ግራሙ 11 ግራም ነጥብ 70 ነው። ደረሰኙ ላይ እንደምትመለከቱት በ497 ሪያል ከ96 ሀላላ ነው የታሰበላት። የገዛችሁ ሰንበት ብሏል ማለት ነው። እንግዲህ እኔ ዝጋ ለማሳየት የፈለኩት ምን እንደሆነ ታውቃላችሁ። ለምሳሌ ከደሪባና ያለ ደሪባ ልዩነቱን ዝጋ ነግራችኋለሁ። የዚህ የ11 ግራም ነጥብ 70 ያለ ደሪባ ሳይጨመርበት ከመስነእያ ጋር ዋጋው 5826 ሪያል ነው ማለት ነው ከመስነእያ ጋር። ነገር ግን የደሪባ ሁሉንም ያካተተ የደሪባ የተጨመረባት እንግዲህ እውት 873 ሪያል እንዲሁም ሀላል አለው ማለት ነው በዚህች በ11 ግራማ እና ውዶችዬ በአጠቃላይ 6700 ሪያል ነው የተገዛው። እንግዲህ የደሪባ ምን ያክል እንደተጨመረ እያያችሁ ነው። እዚህ ደረሰኙ ላይ አለ። በደንብ ጎል አድርጋችሁ ዙም አድርጋችሁት ማለት ነው ሀባይብ። ከዛ ውጭ እንግዲህ ደረሰኝ ማለትም የደሪባ ስትከፍሉ እባካችሁ ደጋግሜ የማስታውሳችሁ ነገር ስማችሁን አጽፉ። ብዙዎች እኔ ስሜ የለም ወረቀቱ ብቻ ነው እና የግራሙ ዋጋው ብቻ ነው ስሜ የለም ትላላችሁ። እሺ ስማችሁ ከሌለ የማን ነው? ያኔ ደረሰኙ የማን ነው የሚባለው? ያንቺ ነው ወይንስ የጓደኛሽ ወይንስ የሴትዮሽ ነው? የማን ነው የሚባለው? እስኪ እኔ እኮ አንዳንድ ልጆች በጣም ነው የምትገርሙኝ። ከዛ ውጭ ግን እንደው ዛሬ አንድ የምነግራችሁ ነገር እንደው የሚጠቅማችሁ ነገር ያዙ ተባካችሁ። ጭንቅላታችሁ ሴፍ አድርጉና ወርቅ ኦንላይን አትግዙ በናት። እኛ በቃ እውነታቸው ነው። አንዳንድ ጊዜ አረብ ሀገር ያሉ ሴቶች ደደብ ናቸው የሚሉን እውነት ነው ብዬ ነው የማስበው። ለምንድን ነው ይሄን የምለው? እንዴት ነው ኦንላይን ወርቅ የምትገዙት? የምሬን ነው። እንዴት ነው እንደው 6000 7000 ከዛ በላይ አውጥታችሁ ኦንላይን ወርቅ አሰርታችሁ የምትገዙ ልጆች ጭንቅላታችሁ ትክክል ነው ብላችሁ ታስባላችሁ? ኧረ ቢስሚላ ምን ሆናችሁ ነው እንዴ? ልብስ እኮ አይደለም በ100 ሪያል ልብስ አይደለም ሽፎን አሰርተሽ ወይም ደግሞ የሀበሻ ቀሚስ አይደለም አሰርተሽ እንትን የምትለብሹ። እኔ የሌላችሁ የቻልኩት ምንድነው አንዲት ልጅ ትናንትና ማታ የሰው ሪከርድ ላከችልኝ ማለት ነው ወደ እኔ ወርቅ። እንግዲህ እሷ ያለች ለሰው ነው አላሁ አለም። ነገር ግን ልጅቷ ዝህጅዳ ናት የሚገርማችሁ ማለት ነው። የምትሸጠው ወርቅ እሸጣለሁ የምትለው ልጅ ማለት ነው። እና ሪከርዷ ላይ የታዘብኩት ነገር አለ። ምንድነው ሀባይብ እሷ የምትፈልገው ይቺ ወርቅ መግዛት የፈለገችው ልጅ ያው ከወርቅ ቤት ሄዳ ገዝታ ወደ እሷ እንድታደርስላት ነው የፈለገችው። የምትፈልገውን ዲዛይን መርጣ እንድትልክላት ነው ብሩን የላከችላት። ነገር ግን እሷ የምትለው ደግሞ ወርቅ ቤት ሄጄ ብገዛልሽ ባሳይሽ አንቺ በምትፈልጊው ብር አታገኝም። ነገር ግን አንቺ የምትፈልጊውን ግራም አንቺ የምትፈልጊውን ዲዛይን ንገሪኝና ላሰራልሽ በቀላል ብር ትላታለች። እሰቡት። እንዴት ነው ይሄ? እንዴት አሰባችሁት? በዛ ብር ወርቅ ቤት ሄዳ ያላገኘችውን እንዴት ነው እሷ ልጅቷ በፈለገችው ብር የፈለገችውን መጠን የምታሰራላት? እሷ ማን ስለሆነች ነው? እሷ ትክክለኛው ወርቅ ከሆነ የምታሰራላት እንዴት ልታገኝ ቻለች? ማለት በዚህ ብር እንዴት ልጅቷ የምትፈልገውን ዲዛይን የምትፈልገውን ግራም ልክ ወርቅ ቤት ያልተገኘውን እንዴት እሷ ልታሰራላት ትችላለች? ይሄ ጥያቄ ነው። እንግዲህ እሰቡት። ምንድነው የታዘብኩት እኔ እኛ ጅል መሆናችንን። አረብ ሀገር የምንሰራ ሴቶች በጣም ሞኝ ናችሁ የሚሉን እውነት እንደሆነ ሞኝ ነን። የምሬ ነው የምላችሁ። እስኪ ሰቡት። እሺ የ200 ሪያል ልብስና ጫማ ጥለቢ ችግር የለውም ይሁን እንበል። ገባሽ?
ነገር ግን 10,000 ሪያል ከዛ በላይ ወርቅ ለመግዛት ኦንላይን ጠልበሽ ወርቁ ትክክለኛ ሊሆን ላይሆን ይችላል። ወርቅ ቅብም ልታመጣልሽ ትችላለች ወይ ሊያመጣልሽ ይችላል። ያንን ወርቅ ነው ብለሽ አንቺ እንደፈለገሽ ትይዥዋለሽ። የክፉ ቀን ደራሽ ነው ከፈጣሪ በታይ ብለሽ ማለት ነው። ነገር ግን እሱ ወርቅ አይደለም እና ውዶችዬ እሰቡበት፣ ሞኝ አትሁኑ። 10,000 ሪያል እስኪ ወደ ኢትዮጵያ ገልብጮ ምን ያክል ነው የሚሆነው? ስለዚህ የአንቺ ብር ከንቱ ከሚቀር ጊዜሽን አጣበሽ ራስሽ ሄደሽ ወርቅ ቤት የፈለግሽውን መርጠሽ ብትገዢ ተጠቃሚዋ አንቺ ነሽ። አንዳንድ ልጆች ስንፍና አለባችሁ። እውነቴን ነው። ዝጋን ልትቀየሙ ትችላላችሁ። ሀቅ ነው የምነግራችሁ። ስንፍናችሁ ነው። ወቅታችሁ ለወርቅ ቤት ሄዳችሁ ላለመግዛት ስትሉ ሁሉን ነገር በብር መወጣት ትፈልጋላችሁ። ያ ደግሞ ለእናንተ ጥቅም የለውም። አንዲት ቀን እንዴት ታጣላችሁ? የምሬን ነው። እንደው አንዲት ቀን ሙሉ እንኳ አይደለም። ለምሳሌ አሱራይ ትሄጃለሽ፣ ከኢንሻ በኋላ ትመለሻለሽ። 3 ሰዓት 4 ሰዓት አለቀ። ይችን ሰዓት እንደው ቢያንስ ክፉ እንኳ ቢሆኑ አሰሪዎቻችሁ ምንም ቢሆን ጊዜ አታጡም ማለት ነው። እኔ ይሄን ሁሉ ነገር የምለፈልፍባችሁ እንደ እብድ ለእናንተ ስለሚጠቅማችሁ ገንዘባችሁን እንዳትበሉ በማሰብ ነው። ስለዚህ እንግዲህ ውዶችዬ ያው በጣም ይቅርታ ለራሳችሁ ስለሆነ ነው ይሄን ሁሉ ወሬ ያበዛሁባችሁ። ቀጥታ ወደ ወርቅ ዋጋ አገባለሁ ማለት ነው። የወርቅ ዋጋ ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 484 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 444 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 424 ሪያል እየተሸጠ ይገኛል። የ1 ግራም ዋጋ ያለ ደሪባ ያለ መስነያ ማለት ነው። 18 ካራንት 1 ግራም ወርቅ 364 ሪያል እየተሸጠ ይገኛል። እንዲሁም በኢማራት 1 ግራም 24 ካራንት 474 ድርሃም እየተሸጠ ይገኛል። 22 ካራንት 434 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 414 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 355 ድርሃም በመሸጥ ላይ ይገኛል። ውድ ቤተሰቦች እንግዲህ ዛሬ በኳተር 1 ግራም 24 ካራንት ወርቅ 469 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 430 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 410 ሪያል እየተሸጠ ይገኛል ማለት ነው። ባህሪን 1 ግራም 21 ካራንት ባህሪን 42 ዲናር እየተሸጠ ይገኛል። ዛሬ በኩዌት 1 ግራም 24 ካራንት ወርቅ 39 ዲናር እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 36 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 34 ዲናር በመሸጥ ላይ ይገኛል ማለት ነው። ጆርዳን 1 ግራም 24 ካራንት ወርቅ 91 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 83 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 80 ዲናር በመሸጥ ላይ ይገኛል። እንግዲህ ውዶች የዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 112 ዶላር እየተሸጠ ይገኛል ማለት ነው። እንግዲህ ውድ በሆነ ሰዓት 155 ዶላር ደርሶ ነበር። ዛሬ ግን 112 ዶላር ገብቷል ማለት ነው። እና ውዶችዬ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። የነገርኳችሁን ተጠቀሙበት፣ ጭንቅላታችሁ ላይ ሴፍ አድርጉት ማለት ነው። ገንዘባችሁን አታባክኑ። ወርቅ ነው ብለው ኦንላይን ቢሸጡላችሁ የሚጠየቁበት እኮ እነሱ ናቸው። ያ ደግሞ በእርግጥ ዱንያም ላይ ላይጠቀሙበት ይችላሉ፣ ግን ለእናንተ ደግሞ ጥቅም የለውም። ሀባይብ ማወቅ አለባችሁ ለራሳችሁ። እንኳን ውጭ የምትሰሩ ኮንትራት ቤት የምትሰሩ ለራሱ ኦንላይን አትግዙ። እንደው ምንም ክፉ ብትሆን መዳምሽ አንድ ቀን ለምነሽ ይዛሽ ትሄዳለች ማለት ነው። ተስፋ አትቁረጭ ብቻ እንጂ ተስፋ መቁረጥ ነው በሽታው። ስለዚህ ለዛሬ ይዤላችሁ የመጣሁት የወርቅ ዋጋ ይሄንን ይመስል ነበረ። በተናገርኩን ነገር ቅር ያላችሁ ካላችሁ እንግዲህ ሀውፍ በሉ። ሀባይብ ያው ይጠቅማችኋል ብዬ ከማሰብ የተነሳ ነው፣ ሌላ ነገር አይደለም ማለት ነው። ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። ለእኔም ለእናንተም መልካም ጊዜ ይሆንልን።